ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። በተቀናጀ የከተማ ግብርና ስራ በከተማችን ውስጥ የተለመደ አልነበረም። ከተማ ግብርና ነው የሚታይ ነገር ነው። ከሰራን መሬቱ ችግር የለበትም። ለገባም እናውላለን፣ የደረሰውን እንበላለን፣ ልጆቻችን እንመግባለን። በጣም ብዙ ነገር መስራት እንችላለን። በቃ እኔ ማታ ራሱ ተኝቼ አትክልቱን ነው በቃ የሚቀረጽብኝ። ትልልቅ ህንጻዎች ላይ ፎቆች ላይ ዶሮ ሰው አርብቶ ለልጆቹ እንቁላል መመገብ እንደሚችል ያሳየንበት ቢያንስ ራስን ለመመገብ ገበያ እንጣው ዶሮውን ከቤታችን እንቁላሉ ከቤታችን አትክልቱ ካሮቱ ጥቅል ጎመኑ ቆስጣው ሰው ጎመን ተክሎ ከጓሮ መብላት እንደሚችል ማሳያ የሆነ ዘመን ላይ ደርሰናል። ቶሎ የሚደርሱ ምርቶች ናቸው። 20 ሺህ አካባቢ ችግኝ እዚህ አካባቢ ያሉ ከተማ ግብርና የሚሰሩ ሰዎች ካሉ በዚህ መንገድ መተው ከኛ ጋር ከወረዳው ጋር ማነጋገር በነፃ ወጪን ከመቀነስ አንፃር ገበያንም ከማረጋጋት አንፃር ጥሩ ውጤቶች ተገኝቶበታል ማለት ነው። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን እንደምን ሰንብታችኋል? ይህ አዲስ ሌማት የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ የከተማ ግብርና ስራዎች ይዳሰሱበታል። የበርካታ አርሶ አደሮችና አርብቶ አደሮች እንዲሁም በከተማ ግብርና ስራ ላይ የተሰማሩ ግለሰቦች የስራ ተሞክሮ ይዳሰስበታል። ዛሬ ደግሞ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 አየር ጤና አካባቢ ተብሎ በሚጠራበት ነው የምንገኘው። ምክንያታችን ደግሞ በተቀናጀ የከተማ ግብርና ስራ ላይ በመሰማራት ከራሱ አልፎ ለሌሎችም የስራ እድልን የፈጠረ በተጨማሪም ደግሞ በአካባቢው ላይ ምርትን በሰፊው ለማህበረሰቡ እያቀረበ የሚገኝ አርሶ አደርን የስራ ተሞክሮ ነው የምናየው። አጠቃላይ የምናገኘው መረጃ ወደ እናንተ እናደርሳለን። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን እናቀርበዋለን። አጠቃላይ የምናገኘው መረጃ እንድናጋራችሁ ተከተሉ። እንዴት አለሽ? እንዴት አለ? እግዚአብሔር ይመስገን። ደህና ነው። እንደምን አለሽ? ሁሉ ሰላም? እንዴት ነሽ? ጤንነት? እግዚአብሔር ይመስገን። ስራ ሁሉ መልካም? እንዴት ነሽ? ይመስገን። እንዴት ናችሁ? የከተማ ግብርና ስራ በሰፊው ተይዟል። አዎ። አልተቻላችሁ። በጣም ነው የሚያምረው። በተቻለ መንገድ እንግዲህ እዛ አንድ ሳጥን ላይ ነው የምናፈላቸው። ሳጥኖቹ ላይ እናፈላለን። ከዛ በኋላ ኦልሞስት 40 ቀን አካባቢ ከደረሰ በኋላ ከ40 ቀን በኋላ አትክልቱ ካደገ ምናልባት የመድረቅ ነገር ሊያመጣ ይችላል። ስለዚህ 40 ልክ 40 እና 41ኛው ቀን ላይ ሽግግር ነው የምናደርግላቸው። ቀጥታ ወደ ምታያቸው መደቦች ላይ ከችግኝነት ወደ ምርትነት ማለት ወደ ምርትነት ቀጥታ ወደ ተዘጋጀላቸው መደብ እያንዳንዳቸውን እንተክላቸዋለን። የሚገርምሽ ምታያቸው ከነዛ ውስጥ ካመጣናቸው አንድ እንኳን አይመከነብንም ወይ አይደርቅብንም። በምታየው መንገድ በዚህ መንገድ በምታየው መንገድ ይሄ ቀይ ስር ነው። ይሄ ቀይ ስር ነው። አሁን በምታየው ይሄ እንደዚህ በየጊዜው በእንዲህ አይነት ነገሮች ነገር ነው ትልቅ እንትኖች ነው የምትምለው የምታዩት ነው። በተሻለ መንገድ ያው እንደዚህ ፍሬ ይዞ እንደነደ ይዟል። በምታዩት መንገድ ነው እየሰራን ያለው። የተሻለ ስራ ነው እየሰራን ያለ ነው። እውነት ነው። የተሻለ ስራ መሆኑን በደንብ ያሳያል። በተለይ ደግሞ እናንተን ደግሞ ለየት የሚያደርገው ችግኝ እዚሁ ታፈላላችሁ፣ በራሳችሁ ችግኝ ነው የምትጠቀሙት። እና አጠቃላይ እንደው አሁን ላይ ስታየው የከተማ ግብርና ስራ ውጤታማነት እንዴት ትለካዋለህ? ከሚገባ ውጤታማነት ከሰራን የኔ ወርቅ ነው እጃችን። ይሄን የመሰለ መሬት ይዘን ከሰራን በተሻለ መንገድ ማምረትም መስራትም መመገብን እንችላለን። መጀመሪያ ራሳችን ከዛ አካባቢያችን፣ ወረዳችን፣ ከተማችን፣ አገራችን በዚህ መንገድ ከሰራን ከፍተኛ ለውጥ ማምጣት ይችላል። ከተማ ግብርና ነው የሚታይ ነገር ነው። ከሰራን መሬቱ ችግር የለበትም። በከተማችን ውስጥ የተለመደ አልነበረም። አይቻልም የሚል መንፈስ ነበር አይደል? ብዙ ጊዜ እንደው አሁን ከቅርብ ዓመታት ወዲህ ነው በዚህ ዘርፍ ላይ ውጤትን እያመጣን የአካባቢ ማህበረሰብም እርግጠኛ ነኝ ካንተም እንደሚገበያይ ተስፋ አደርጋለሁ። እንግዲህ በጣም ምርቱ በብዛትም የያዘ ምርት ከመሆኑ ጋር ተያይዞና እንደው በከተማ ውስጥ ምርትን በዚህ ደረጃ ማምረት ይቻላል ብለህ አስበህ ታውቃለህ? እንዳንድ አርሶ አደር እኔ ከዚህ በፊት አስቤ አላውቅም። ግን አሁን በተሻለ መንገድ ክቡር ጠቅላይ ሚኒስትራችን በየጊዜው አንድ መሬት ጾም ማደር የለበትም የሚለውን እንትመር ከተናገሩ በኋላ በጣም ከሚገባው በላይ ተነሳሽነት ተነሳስተን የተሻለ ስራዎች እየሰራን ያለ ነው።
በተለያየ አሁን እነዚህ ምርቶቹ ለአካባቢ ሰዎች በአነስተኛ ዋጋ በቅናሽ አነስተኛ ኑሮ ላላቸው ሰዎች በቅናሽ ነው የምንሰጣቸው። እንደውም ከዋጋም ውጭ ደግሞ ትኩስም ነው። አዎ ፍሬሽ ነው እንደምታዩት የትም በትራንስፖርት ችግር አያደርግም። አንዳንዴ ሰንደይ ማርኬትም እዚህ አየር ጤና አካባቢ ወተን እንትን ቀን ይዘን እንቀርባለን። የኛ አትክልት ተመራጭ ነው። ምክንያቱም ያውቀዋል አካባቢው ሰው ቅድሚያ ነው እንደውም እየመጣ እዚህ ድረስ መጥተው የሚወስዱ ሰዎችም አሉና በተሻለ መንገድ መስራትም እንችላለን። ከዚህም በላይ እናንተ ክትትልም ይጨመርበት ምንም ችግር የለብንም፣ መስራት እንችላለን። ሌላ ያየነው ደግሞ አንተ ጋር ካንተ ውጭም እንግዲህ በዚህ ዘርፍ ላይ ያሰማራሃቸው የሰው ኃይል አለ። አዎ። ስለዚህ የስራ እድል ተፈጥሮ ነው። አዎ። ምን ይመስላል? ለምን ያህል ዜጎች የስራ እድል ተፈጠረ? ኦልሞስት አሁን እኛ እዚያ ጊዜ ውስጥ ያሉ ወደ 15 አካባቢ ናቸው። ከጥበቃ ጀምሮ ወተት አላቢ አለ፣ አትክልተኛ አለ፣ ወተቶች ከብቶችን የሚንከባከብ የሚቀልብ አለ፣ ሐኪሞች አሉ በየጊዜው ክትትል የሚያደርጉ ለከብቶቹም ለአትክልቱም አማካሪ ሰዎች አሉ ከኛ ጋር አብረው የሚያከሩን። በዚህ መንገድ በተሻለ መንገድ እየሰራን ያለ ነው። ወደፊትም ሰራተኛ ኃይል ጨምረን ከዚህ በላይ መስራት እንችላለን። ይሄ እንደምታየው ሆኔ ኦልሞስት ወደ 20 ሺህ አካባቢ ችግኝ የምታየው እዚህ አካባቢ ያሉ ከተማ ግብርና የሚሰሩ ሰዎች ካሉ በዚህ መንገድ መጥተው ከኛ ጋር ከወረዳው ጋር ማነጋገር በነፃ ለነሱ ይሄንንም የተሻለ ቦታ ተዘጋጅቶ ወደዛም ሽግግር ማድረግ እንችላለን። እንግዲህ አንተ ጋር ደግሞ ቶሎ ቶሎ የሚደርሱ ምርቶች ናቸው ያሉትና በምን ያህል ጊዜ ይነሳሉ? አሁን እነዚህ በምን ያህል ጊዜ ነው የሚደርሱት? ኦልሞስት አሁን ትንሽ ጊዜ ነው እየቀረ ያለው። አሁን ይሄ 3ኛ ወር እንኳን አልደረሰም። 3 ወር አልሞላው። 15 ቀን አካባቢ ነው ያንናቸው እድሜያቸው ይታወቃልና ሁለቱ እስከ 15 ቀን አካባቢ ነው። ሽንኩርት ኦልሞስት 3ኛ ወር ላይ እናነሳለን እና ያሉት አትክልቶች ወደ 12 አይነት አትክልት ነው ያለው። እንዴት ነሽ? ሰላም ነሽ? ደህና ነሽ? እግዚአብሔር ይመስገን። ስራ እንዴት ነው? ስራ ቆንጆ ነው፣ በጣም ደስ ይላል። አሪፍ ነው። ያው እንሰራለን፣ እናመርታለን። ለራሳችንም ለልጆቻችንም መመገብ ችለናል። ከዚህ በምታገኝ ገቢ ነው ቤተሰብ የምታስተዳድሪ? አዎ በዚሁ ነው የማስተዳድረው። እንደምታውት ያው ለገባም እናውላለን። ትርፍ ደግሞ ስድ የደረሰውን እንበላለን፣ ልጆቻችን እንመግባለን። በዚህ መልኩ ተሰርቶ ስታይ ምንድነው የፈጠረብሽ? በተለይ አንቺ ባለሽ ነገር ላይ ለመስራት ምን ያህል ሞራል ተነሳሽነትን ፈጠረብሽ? ኧረ እኔ በጣም እግዚአብሔር ይመስገን በጣም ደስ ይላል። ያው ጧት እናጠጣለን፣ የሚተከለውን እንተክላለን፣ የሚቸገነውን እናቸግናለን፣ የደረሰውን እናነሳለን። በቃ እዚህ ነው የምኖረው። ደስ ይላል። በቃ ተከራይቼ ነው የምኖረው። ቢከራይም በቃ የተወሰነ ቢተከል ውጤቱን አይቻለሁ። በጣም ሞክራለሁ። ያለሽ? አዎ ሞክራለሁ። ደስ የሚል ስራ ነው እየሰራን ያለ ነው። አትክልቱም ከብቶችም እንደምታዋቸው ደስ የሚል ነው። በጥሩ እንክብካቤ ነው የያዟቸው። ራሳቸው የሚያልዋሉ፣ እኛ አትክልቱን እንሰራለን። እነዚህ አይነት ነገር ፈጠራ አይቻላቅም። እንዴት እንደፈጠረው ማላቅም። አሁን ሌላ ቦታ መደብ ይሰራና ቦይ ይሰራል። ልክ እዛ ጋር ኮምፖስቱ ሲደረግ አትክልቱ ጋር አይሆንም። ውሃ ስታፈሽበት ይዞት ነው የሚሄደው፣ ይፈርሳል። ያኛው አገልግሎት ሳይሆን ወደ ትቦው ነው የሚሄደው። ግን በአራት ማዕዘን ሳጥን ይሰራና ኮምፖስቱ ዛጋ ሲሆን የሚጠጣው ውሃ ወደ አትክልቱ ነው ስብ ባለ መልኩ ወዴትም አይሄድም። በአንድ በቃ አንድ ወር የሚፈጅ ከሆነ በ15 ቀን በጣም ከፍ ይላል ቆስጣው። አትክልቱ እያንዳንዱ በቦታው ላይ አካፍለን በሳጥን ነው የምንሰራው። እያንዳንዷ ሜትር ከ80 አለ፣ ሜትር ከ50 አለ፣ ሜትር ከ20 አለ። እንደ ቦታው አቬሬጅ እንሰራዋለን። እንደ በከተማ ግብርና ስራ ላይ ውጤቱን ስታዩና እየተሰራ ያለውን ነገር ስታይ አንተ በራስህ ተነሳሽ ከመሆኑ አንፃር ምን ፈጠረብህ? እኔ በጣም ደስተኛ ነኝ። የበለጠ ነገር ብናገኝ በጣም ብዙ ነገር መስራት እንችላለን። በቃ እኔ ማታ ራሱ ተኝቼ አትክልቱን ነው በቃ የሚቀረጽብኝ። ጠዋት ማታ እዚህ ነን፣ በጣም ደስተኛ ነን። በቃ የምታየው ጥሩ ነገር ነው። አትክልት ነው፣ አረንጓዴ። ከተማ ላይ አርሶ አደሩን ወደዚህ ስራ ለማሰማራት በጣም ትግል የነበረበት ከተማ ላይ እስከማይመስል ድረስ የነበረበት ሂደት ነበርና አሁን ግን ባለው ነባራዊ ሁኔታ ሁሉም ባለው ቦታ ላይ ከተማ ግብርናን እያዘመነ ከጓሮ አትክልትን መብላት መጠቀም የቻለበት ያስተሳሰብ ለውጥ ያመጣንበት ጊዜ ላይ ነው ያለነው ማለት ነው። አሁን እዚህ ጋር እንደምታዩ የተሳሰረ የከተማ ግብርና ነው ያለው። ይሄን ያው እንደማሳያ ነው እንጂ በርካታ ቦታዎች ላይ ልክ እንደዚህ በማሳ የታረሱ በማሳ ወደ ከተማ ግብርና የገቡ በርካታ አርሶ አደሮች አሉን ማለት ነው። እዚህ ጋር እንደምታዩ የተለያዩ አይነት የጓሮ አትክልቶች አሉ። ንብ አለ፣ በጎች አሉ፣ ላሞች አሉ።
ያው የተሳሰረ የከተማ ግብርና ነው ያለው ማለት ነው። ይሄንን ስንል ምንድነው በየትኛውም ጠባብ ቦታ ላይ ሰው ጎመን ተክሎ ከጓሮ መብላት እንደሚችል ማሳያ የሆነ ዘመን ላይ ደርሰናል ማለት ነው። በከተማ ግብርና በእጽዋት ልማት ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። በተለይ በ2014 ዓ.ም በእጽዋት ልማት የሌማት ትሩፋት ስራዎች የንቅናቄ ስራ ተጀምሮ ነበርና ብዙ ስራዎች ከተሰሩ በኋላ እንደገና ለምን ይሄን ልምድ በእንስሳትም አንተገብረውም ብለን ጀመርን። በእንስሳት እርባታም የተሻለ ስራ እየተሰራ ይገኛል። ይሄ ልምድ እየተስፋፋ ዛሬ ደግሞ ዘርፈ ብዙ ስራዎች እየተሰሩ ናቸው ማለት ነው። ወደ እጽዋት ስንመለስ ባሉን በ11ዱም ክፍለ ከተሞች የእጽዋት ስራዎች በሰፊ እየተሰራ ይገኛል። በተለይ በማስፋፊያ ክፍለ ከተማ ከመኸር እርሻ ጋር ተያይዞ ባለን ሄክታር እንዲሁም የአትክልት ስራዎችንም ጭምር እየሰራን እየተገበርን እንገኛለን ማለት ነው። ወደ መሀል ከተማ ስንመለስ ደግሞ በተለይ ሰፊ መሬትም ስለሌለን ያለንን ቦታ በመጠቀም ቴክኖሎጂዎችን በመጠቀም ምርትና ምርታማነትን ለመጨመር ለማሻሻል ዘርፈ ብዙ ስራዎች እየተሰሩ ይገኛሉ ማለት ነው። አጠቃላይ ከነዚህ ከጓሮ አትክልቱ ባሻገር ምን አለ የከተማ ግብርና እዚህ ግቢ ውስጥ? ንብ አለ፣ ከብቶች አሉ፣ እዚህ ውስጥ የሚታለቡ አሉ። በገበያ ላይ ሲወጡ ምን ያህል ፍትሃዊ ናቸው? በተለይ ለማህበረሰብ በገበያ ላይ አሁን እንዳቅሙ እንደሰው አቅም ያለው የሌለውን ሰው እያገናዘብን በአነስተኛ ዋጋ ነው። ይሄን ያለ የምንለው ነገር የለም። ገዢዎቹ እንደተመኑት ነው እንስጣቸው። ከብት እርባታውን ምን? እሺ፣ ይቻላል። ወደዛው እንሂድ። እሺ። በዚህ መንገድ በዚህ ነው እንግባ። እሺ። እዚህ የሚታለቡትም የማይታለቡት እርጉዞቹም አንድ ላይ ነው የሚሆኑት? አንድ ናቸው። ምን ያህል ጊዜ ሆናቸው እነዚህ? አሁን እነዚህ እዚሁ የተወለዱ ናቸው። 6 ወር እርጉዝ ናት እቺ እንደምታያት ነው። እቺኛውም እቺ ወደ 5 ወር አካባቢ ገብታለች። አጠቃላይ በከተማ ግብርና ስራ ከተሰማራ ምን ያህል ጊዜ ሆነ? ረጅም ጊዜ ነው። በትንሹ ነበር ስንሰራ የነበረው። ግን ተጨማሪ መንግስታችን በተለያየ መንገድ ከተማ ግብርናን እያበረታታን ስለሆነ በሚቻለው መንገድ ያለን አቅማችን ተጠቅመን ከዚህ በላይ መስራት ስለምንችል ስንሰራ የነበረው ነገር በተሻለ መንገድ ሙስ ከብቶች ነበሩ ተወሰኑ። ከዛ በኋላ ወደ በጎች መጣን። ከዛ በኋላ አትክልቶቹን በአነስተኛ ቦታ ነበር ሳይሆን አስፋፍተን በተሻለ መንገድ ጨምረን ንቦችም አሉ። በተሻለ መንገድ ጥሩ ስራ እንሰራለን ብዬ አስባለሁ። ወደፊት ምን አይነት ትኩረቶች አሉ የከተማ ግብርና ስራ ላይ? በተለይ አሁን በተሻለ ክትትል አለ። ወረዳም ክትትል ያደርግልናል። ከፌዴራል ከተማ ግብርና አርሶ አደርና ግብርና አንድ ፓምፕ የውሃ መሳቢያ ፓምፕ ከነጎማው ተሸልም ያለውኝ እና በተሻለ መንገድ ሊሰራ ነው ያደረገኛ ነገር ተነሳሽነት አለው። ቀጣይ ከዚህም በላይ ያሉት ቀጣይ አትክልቶችንም ሆነ እንስሳዎችን በዚህ መንገድ ጨምረን መስራት እንደምችል ነው። አሁን ከፍተኛ ሞራል ላይ ነው ያሉት። አሁን እንደው እንደዚህ ያማረና እዚህ ደረጃ የደረሰ ውጤታማ የሆነ የከተማ ግብርና ስራ ነው የሚታይም ስለሆነ እንግዲህ ይሄን ስራ ሲሰራ ደግሞ የተለያዩ ተቋማዊ ድጋፎች ይኖራሉ ብለን እናስባለን። እና ምንድነው የምታደርጉላቸው ድጋፎች? ጥሩ ነው። እንደ ተቋም ያው እኛ ምንድነው የመጀመሪያው የግንዛቤ ስራ ነው። ሁሉንም ማህበረሰብ ግንዛቤ እንዲኖረው የማድረግ ስራ ሰርተናል። ሁለተኛው ወርደን እንደግፋለን። እንዴት መስራት እንዳለባቸው በትንሽ ቦታ ላይ እንዴት ምርት ማግኘት እንዳለባቸው ባለሙያ ወርዶ በደንብ ግንዛቤ ይሰጣል። ከዛም ባለፈ ደግሞ ዘሮች ያቀርባል ተቋሙ ማለት ነው። ዘር ያቀርባል። የተለያየ የዶሮ አይነቶችን ያቀርባል። በዚህ ህብረተሰቡን ያው ድጋፍ እናደርጋለን። አንደኛ ከዚሁ ከማዕከልም የሙያ ምክርና የቴክኒክ ድጋፍ እስከ ወረዳ እስከ ክፍለ ከተማ በመውረድ እንሰጣለን ማለት ነው። አይቻልም የሚለውን አመለካከት በመስበር ይቻላልን በመልበስ ስራዎች ይሰራሉ ማለት ነው። አንደኛ የምግብ ዋስትናችንን ለማረጋገጥ ትኩስ ምግብን ከደጃችን ለመመገብ ምግባችን በደጃችን በሚል እሴት ተመርኩዘን ስራዎችን እየሰራን ውጤቱ ስለካ በጣም የተሻለ ነገር ነው ያለው። አንደኛ ኑሮን ከማረጋጋት አንጻር፣ ሁለተኛ ደግሞ ወጪን ከመቀነስ አንጻር፣ ገበያንም ከማረጋጋት አንጻር ጥሩ ውጤቶች ተገኝቶበታል። ሰዎች በትንንሽ እቃ በቤታቸው ላይ ባላቸው ቦታ ላይ ማምረት እንደሚቻል ከብዙ ስራዎችና ከብዙ የህብረተሰብ ክፍሎች እያየን መጥተናል።
በዚህ ላይ ህብረተሰቡ የበለጠ ተሳትፎ ቢያደርግ ደግሞ የበለጠ ውጤታማ የከተማ ግብርና ስራ ይኖረናልና ምን መሆን አለበት? ህብረተሰቡ በዚህ ላይ ምን አይነት ተሳትፎ ያድርግ? የትኛውን ቦታ አይገድብም። ሰፊ ማሳይ አይጠበቅብንም። ሰፊ ቦታ ሊኖረን አይገባም። ለማህበረሰቡ ማስተላለፍ የምፈልገው በየትኛውም ቦታ ላይ ባለችው ስፔስ ላይ መጠቀም እንደሚችልና ውሃን ደግሞ በአግባቡ መጠቀም እንዳለበት ውሃ ዝም ብሎ ንጹህ ውሃ ከምንደፋ ይልቅ ወደ አትክልት መቀየር ብንችልና ልጆቻችንን፣ ጎረቤቶቻችንን፣ ራሳችንን መገብ ብንችል በሰፊም ይሁን በጠባብ ቦታ ላይ የከተማ ግብርና ማምረትን ቢያንስ ራስን ለመመገብ ትልቅ እድል እንደሚፈጥር ይታመናል፣ ይታሰባል። ከዛ አንፃር ህብረተሰቡ ምን አይነት ተሳትፎ ያደርግ ትላለህ? ህብረተሰቡ በጓሮ ባለችው ባነሰችው ቦታ ላይ ከተማ ግብርና ቢሰራ ውጤታማ ነው። ባለችው አነስተኛ መሬት አንድም መደብ ሁለትም መደብ ራስን መቻል ይቻላል። ከሰራን መቻል እንችላለን። ቢያንስ ገበያ እንውጣ። ቤታችን ያለ ነገር ዶሮውም ከቤታችን፣ እንቁላሉ ከቤታችን፣ አትክልቱ፣ ካሮቱ፣ ጥቅል ጎመኑ፣ ቆስጣው የተለያዩ ነገሮች ከቤታችን ማግኘት እንችላለን። ስለዚህ መስራት ብቻ ነው ከኛ የሚጠበቀው። በጣም ነው ማመሰግነው አቶ ሚሊዮን ለሰጠህን ጊዜ፣ በተጨማሪም ደግሞ በዚህ ድርጅት ውስጥ እየሰራው ስላለው ስራ ለሰጠህን ማብራሪያና መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ። አመሰግናለሁ። ውድ ተመልካቾቻችን የዛሬው አዲስ ሌማት ፕሮግራማችን እስካሁን ያጋራናችሁን መረጃ ይመስል ነበረ። እንግዲህ በተለይም በከተማችን ውስጥ እየተሰሩ ያሉ የከተማ ግብርና ስራዎች የከተማውን ማህበረሰብ በመመገብ ረገድ የሚኖራቸው አበርክቶ የጎላ ነው። እኛም እስካሁን ስንታዘብ የቆየ ነው ሀሳብ ይህንን ነው። እንግዲህ ማህበረሰቡ ባለው ትልቅም ይሁን ትንሽ ቦታ ላይ ምርትና ምርታማነትን በማሳደግ የስራ ሂደት ውስጥ ቢሳተፍ መልካም ነው። ተቋሙም በዚህ ላይ የጀመራቸውን ስራዎች አጠናክሮ ቢቀጥል እያልን የዛሬ ዝግጅታችንን በዚህ የምናበቃ ነው የሚሆነው። ሳምንት ሌላ ርዕሰ ጉዳይ ይዘን እንጠብቃችኋለን። ይህንን ተሞክሮ በተለይም እንግዲህ አይታችሁ ደግሞ እንደምትተገብሩትም ተስፋ እናደርጋለን። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ቸርን ሰንብት።